እና አንድ ወንድም ደግሞ እህቱን እንደዚህ በዚህ ደረጃ ስትበደል አይቶ ዝም ማለት አይችልም። እስከዛሬ ብዙ ነገር ተበድላለች። እኛም እስከዛሬ አይተናል ብዙ ነገር። የኛም ማለት በኋላ ተደርሱበታለች። ይታለች ነው ከሳሚ ጋር ስተኛ ነበረ። መረጋጋት ሰማ ሰላም ቤተሰብ እንደምናችሁ። ያው እሱን ታውቁት ይሆናል፣ ቤተሰብ ነው። እኔን ግን አታውቁኝም። አዲስ ነው የመጣሁት። ምንድነው ሰሞኑን ሳሚና እሙ መሀል የተፈጠረው ነገር ታውቃላችሁ። እዛ ቤት ምን እየተካሄደ እንደሆነ መቼስ አይታችኋል። እና አሁን ምንድነው እስከዛሬ ድረስ ታክሰን መቻቻል ማላቸው እንትን ይበል ብለን ቆይተን ነበረ። ደግሞ ዛሬ ግን ከዚህ በላይ መሄድ እንደማይችሉ ሲገባኝ ነው የመጣሁት። አሁን የመጣሁት ለአድናት ነው። እና እንዴት ነው እኔ ለማታውቁኝ ወንድሟ ነኝ። እና አንድ ወንድም ደግሞ እህቱን እንደዚህ በዚህ ደረጃ ስትበደል አይቶ ዝም ማለት አይችልም። አሁንም በጣም ስሜቴን አምቄ ነው ይዤ ያያችሁኝ ያለሁት። እና ከዚህ በላይ ግን መሄድ እንደማይችሉ ላሳያቸው ነው የመጣሁት። በተረፈ ባልገባ ደስ ይለኝ ነበር። እዚህ ትዳር ውስጥ እንደዚህ አይነት ትዳር ውስጥ መግባት ጥሩ አይደለም። የሰው ትዳር ውስጥ ግን ከዚህ በላይ ግን እህቴ ናት። እኔ እንደ ባዳ ሰው አይቼ ታዝቤ አዝኜ ዝም ማለት አልችልም። የወንድምነቴን ዛሬ መጥቼ መፍትሄ ልሰጣቸው ነው የመጣሁት። እስቲ ገብተን እሱ እንዳላችሁ ነው። እህታችን በጣም ችግር ውስጥ ነች። እስከዛሬ ብዙ ነገር ተበድላለች። እኛም እስከዛሬ አይተናል ብዙ ነገር፣ ግን እስከዛሬ አልገባንም። ዛሬ ግን ከአቅማችን በላይ ሆነ ልንገባበት ወስነናል። እና እህታችንን ከነገሮች ልናውጣ እስቲ እንሞክራለን። እና ሳሚም በጣም እስከዛሬ ምንም እያደረገለት አይደለም። እኛ ራሱ እሱን እየጠረጠር ነው። በዚህ ላይ በጣም ምንም ሊጠቅማት የባሰ እየጎዳት ነው እንጂ ምንም እየጠቀማት አይደለም። በቃ እስከዛሬ ሳሚ ምንም እያደረጋት አይደለም። እና ደግሞ ኮመንት ላይም እያየው ነበር፣ ቤተሰብ የላትም እንዴ እቺ ልጅ ከየት ነው የመጣችው? ቤተሰብ የላትም እንዴ አይጠይቋትም እንዴ ስትሉ በጣም አይቼ ነበር። በጣም እሱም ነክቶኛል። ያንን ችዬ ነው እስከዛሬ ያለሁት። ግን ያው በትዳር መሀል አይገባም እንዳልኳችሁ በዛ በሚለው ነው ዝም ያልኩት። እና በጣም ሳሚም ጥሩ ሰው ይመስለን ነበር። ድሮ እንደዛ ነበር የማውቀው የተነገረኝም። ግን በዚህ ደረጃ እንደዚህ ለመጉዳት ምን እንዳነሳሰው አላውቅም። ለሱም መፍትሄ እንሰጣለን። ያው እንደምታውቁት በጣም የአእምሮ ጤናዋ በጣም ታውኩ፣ በጣም አብዳለች በሚባል ደረጃ ወንዝ ዳር ነው የምታዩት። ያው አይታችኋል እንግዲህ ያያችሁትን ነገርና በዛ ደረጃ ጭካኔ ለምን እንዳስፈለገ አላውቅም። ሁሉንም ገብተን የሚወሰደውን እርምጃ ወስደን መፍትሄ እንሰጣለን ብለን ያመጣ ነው። እና በተለይ ደግሞ ዳንኤልና ወላንሳ የሚባሉ ልጆች አሉ። በእርግጥ ሳሚ ብዙ ዓመት አብሮ ኖሮ ልጅ ወልደዋል፣ ከብረዋል። እሱንስ ምን አስገድዶት እንደዛ ሊያደርግ እንደፈለገ አላውቅም። ግን ዳንኤልና ወላንሳ የሚባሉት ግን ዋጋቸው እንደሚያገኙ ሳሚም ቢሆን ከተጠያቂነት የማይተርፍ ሰው ነው። ሁላቸውንም ገብተን የምንወስደውን እርምጃ እንወስዳለን። ስለዚህ አሁን ወደ ውስጥ እንግባ እና እርምጃችን እንውሰድ። መሆን ያለበትን ነገር ገብተን እናደርጋለን። ክፈች እኛ ነን። የሙ ቤት አይደል? ለሙ ቤት አለች። ስለኛ ማንነት በኋላ ተደርሱበት አላችሁ። የታለች እሙ ቤት አለች። እሙ ፈልገን የኛም ማንነት በኋላ ተደርሱበት አለች። የታለች እሙ ያለችበትን ልታሳዩን ትችላላችሁ ወይስ ማንነቴን በኋላ ተደርሽበት አለች? አይደለም እንደዛ ማድረጋችንም ሲተጋበላ አንተ የታለች እሙ? ማንን ነው የምጠይቀው? ልክ እኮ ናት እኮ ግን እኛ እሙ ፈልገን የመጣን እሙ ስላላችሁ ብቻ እኮ አላሳያችሁም። ማንነታችሁ የት ነው የደበቃችኋት? የደበቃችሁበትን ቦታ ነው ማወቅ የምፈልገው። እኛ እንዴ የምን መደበቅ ነው የምታወራው? ማነህ አንተ? እኔ እኮ አላወቅኳችሁ። ባቃችሁ እኮ እሺ። ማነሽ አንቺ? ወላንሳ የምትባይው አንቺ ነሽ? አንቺ የቤት ሰራተኛ አይደለሽ እንዴ? ገረድ አይደለሽ? ጭራሽ አንቺ ነሽ ከሳሚ ጋር ስተኛ ነበረ። መረጋጋት ተረጋጋ።
ሰራተኛ አለሽ እንዴ? ቆይ እንዴ ምን ሆነ? ምን ትሆኚ ነው ከሱ ጋር የምትተኚው? እኔን አዋራኝ ወንድም። ትከሰክሽ ነው የመጣሽ? አንቺ ዝም በይ እስኪ። ተይ ወላንሳ ተይው። አንተ እኔን አዋራኝ። ከዚህ ጋር ለምን ታወራለህ? ምንድን ነው የምትለው አንተ? እሺ ምንድን ነው ችግር? የሰው ቤት መተህ ነው እንደዚህ የምትጣለው? ያን ሁሉ ነገር ካረካት በኋላ አሁን አላውቃትም ትላለህ? ተረጋጉ። ቆይ ስለማን ነው የምታወራው? ማነህ አንተ? እኔ አላውቃትም። ምንድን ነው ያረካት? እህቴ ምንድን ነው ያረካት? ደቀኛ አንተ እስኪ ቆይ ተረጋጋ። እኔ ምን አደረኩ? ምንድን ነው በዛ ልክ ምን አድርጋ ነው ተረጋጋ? መጀመሪያ ተረጋጋና ምን አይነት ክፉ ሰው ነህ አንተ? እንዴ ተረጋጋ። አንተ ከመጣ በኋላ ነው ይሄ ሁሉ ነገር የተፈጠረው። ተረጋጋ። ምን ሆነ? አያለው ሰማለሁ እኮ ነው። ተረጋጋና ባለንም አያለው ሰማለሁ። አንቺ እስቲ ቆይ ረፊ እስቲ የት አለች? እሙን አሳየኝ ነው ጓደኛ ነው ወደ ተመዲ ተራራው ተራራው ተናገር። ማነህ አንተ? ለምንድን ነው የምናወጣው? አናወጣም። ለምንድን ነው የምናወጣው? ተናገር። እሙን እኮ ይፈልጋል። አንቺ አርፈሽ ብትቀመጥ ይሻላል። አንቺ ቆይ እየተረጋጋን እኮ ነኝ። አንቺ ልትዳሪ ነው የመጣሽው እዚህ? አንተ ተው። በተረጋጋ መንፈስ ብናወራ ይሻላል። እሙን ፈልገናት ነው የመጣነው እኛ። እኔ የመጣሁት እሙን ፈልጌ ነው። መታሰቢ እንኳን አሳዩኝ፣ ካልሆነ ማድረጋችሁ ነገር እኔ ኃላፊነት አልወስድም። እስካላወቅኩ ድረስ እሙን የማይ አትክፋኝ፣ አትክፋኝ። አላውቅህም፣ በቃ አላሳየም። አላውቅህም፣ አላሳየም። ልቀቀኝ አንተ። ለምንድን ነው አትንካኝ? በቃ እሱ በተረጋጋ መንፈስ እያወራኝ ነው እንዴ? አላውቅህም፣ አላሳየም። ምን ነው የሰው ቤት ነው የገባው? ውጣ፣ ውጣ፣ በቃ ስማ፣ ቁጭ በል ሲናወራ ስማ። አንተ እኮ ማለት መጀመሪያ ቀን እዚህ ቤት ከመጣ ሰዓት ጀምሮ የቤቱን ሰላም የበጠበጥክ ሰው ነህ። እንዴት ነው በዚህ ድፍረት ነው የምታወራኝ? በዚህ ልክ ታወራኛለህ አንተ? ቆይ የት ተገናኝተን እናውቃለን? በጣም መጥፎ ሰው እኮ ነው ታውቃለህ አይደል? እሺ ተገናኝተን እናውቃለን? እንዲህ ሰይጣናዊ ስራ እንደዚህ እየሰራክ ልጅቷ እንደዛ አብዳ ወንዝ ለወንዝ እስክዞር ድረስ እንደዚህ እያደረካት አንተ ነህ። ይሄ ሁሉ ተጠያቂ አንተ ነህ። አውቃለሁ፣ እሰማለሁ። እኔ ኧረ ማታውቀውን ዝም ብላ ስለፊት አታውቀኝም አይደል? የት ነው የምታውቀኝ? አንቺ ደግሞ ማንነኝ ነሽ? ሲጀመር አናግረኝ። ልጁን አሳስተሽ አብረሽ የተኛሽ ትረሻ አንቺ። ከዛስ እንዴት ነው እንደዚህ የሚደረገው? እና ምን ልታረገኝ ነው? አታፍሪም? አይሰማሽም? ቆይ አንተ ፖሊስ ነህ እንደ እንደዚህ እንትን የምትልብን ወይስ ማን ነህ አንተ? ምንድነው ችግር? በሰው ትዳር መሀል ገብተሽ የሰው ትዳር የምትበጠብጪ ባለጌ ሴት ነሽ። ታውቂያለሽ አይደል? አትሳደብሽ። ለአንቺ ዘበኛ መች አነሳሽ? ለአንቺ መተሽ የተከበረ ቤት መተሽ እንደ ነገር ነው። ኧረ አንተ ሰው ነች። ምን ሆነህ ነው? ምንድነው ችግር? ይሄን ያህል አንተ ሰው ዳኒ ተባለች። ቆይ ቁጭ በል። ዳኒ ተባለች። የሰው ሰላም ለመበጥበጥ የተፈጠርክ ልጅ። እኔ ሴጣን መልክ ቢኖረው አንተ ነው የሚመስለው። ታውቃለህ? ምን ባደረገች ነው ይሄን ሁሉ ነገር የምታደርጋት? እኔ ምን አደረኩ? እኔ አንተ ደግሞ ገድዬ ነው ከዚህ ቤት ምን አደረኩ? በሰላም ነው። እሱን እናያለን። እንደዛ ወንዝ ለወንዝ ባንከራተትካት። ይኸውልህ እኔ ላድናት እኔ ማን እንደሆናችሁም አላውቅም፣ ብቻ ግን ላስረዳችሁ። እሷን ላድናት እየሞከርኩ ነው። በእነ ሳሚና በእሷ ችግር ነው ይሄ ሁላ ነገር እየተፈጠረ የነበረው ማለት ነው። ገባህ? ከዛ በኋላ እኔ ያንን ሁኔታ ለመቅረፍ ስሞክር የሆነ ዴቭ የሚባል ሰውዬ በመሀል ገባና ምን እንዳደረገ አላውቅም። በቃ ይሄ ሁላ ነገር ተፈጠረ። ገባህ? ያንን ነገር ነው እኔ ለመፍታት እየሞከርኩ ያለው። አንተ ደግሞ አላውቅህም፣ ገና እንደመጣ ሌላ ችግር ውስጥ ለእንትን ለማለት መጀመሪያ ጠይቅ። ስትፈታ አይደለም እኮ ያየሁት እኔ ችግር ስትፈጠር ነው ያየሁት። ያየሁትን ነው የማምነው። አንተ ብትለኝ ነው ላምንም እችላለሁ። ያየኸው ምንድን ነው? ምንድን ነው ያየኸው? አትናገርም። ምንድን ነው እንደገገማ? ምንድን ነው እሱ? ምንም እኮ ያየኸው ነገር እኮ የለም። ከዚህ በላይ ምንድን ነው የሚታየው? የበፊት ታሪካችንን ያየኸው። የበፊት ታሪካችን ደግሞ እኔ መተት ተሰርቶብኝ እንደነበረ ነው ማውቀው። እሱንም ደግሞ እሙ ራሷ ነች ጸበል ያስገባቸው። በዛ ነገር ዳንኩኝ። አሁን ደግሞ ለእሷ ደርሼ እኔ እያስታመምኳት ነው። ምንድን ነው የበፊት ታሪክ? ምንድን ነው ነገር ካረክባት በኋላ እኮ እኔ ላድናት የመጣሁት ብለህ ያ መንፈስ ነው። በመንፈስ ነው። በመተት ተይዤ ነበር በሰዓቱ። ምንድን ነው ችግር? አንተ ቆይ ማነህ? ቆይ እሺ አንተ ተልኮ ነው ወይስ ጨርሳቸው? ግራ ገባኝ እኮ እንዴ። ስለኛ ይሄን ያህል የምታውቀውን ማነህ አንተ? አሁን እናንተ ነገር ወይ እኔ ፈተዋለሁ ወይ ህግ ይፈተዋል። መጀመሪያ ግን እህቴን አሳዩ።
የምታይበት ሁኔታ የለም። መጀመሪያ አስረዳኝ። ማን ነው በዚህ ሰበብ እንዳትሆን አንተ ልጅ ሲጀመር ማለት ስማኝ፣ ስሙ አንተ አልፈህ ተቀመጥ። ሲጀመር እናንተ ቤተሰብ አይደላችሁ፣ ምንም አይደላችሁ። ደህናውን ትዳር ነው የረበሻችሁ ሲጀመር ማለት እሺ። እሱ እናጋለን ግን ማለት ነው። ምን ፈልጋችሁ ነው የመጣችሁት? አትናገሩም እንዴ? ወይስ አትናገሩ ወይስ ፈልገን የመጣ ነው? እሷን ፈልገን ነው የማይገባሽ። አንቺ ደንቆራ ነሽ። እኔ ደንቆራ አይደለም። ማን ነው ያላካችሁ? ምን አገባሽ? ይመለከትሻል። አንቺ እኮ ለሷ እንደዚህ መልስ ማትከራከሪ ሰው እኮ ነሽ። ስንት ነገር ያደረሽባት ልጅ ነሽ። እንዴ ነው አሁን እሷ ለመደበቅ እንደዚህ የጎበሽው? ኧረ እባክህ ያለው ነገር ከማድረግ አትቆጣዩ ነበር ቀድመሽ። መጀመሪያ ሰላማን አጠብቂያትም ነበር። አሁን ከመደብቂያት መጀመሪያ ሰላማን አጠብቂላትም ነበር ወይ? ከኔ ፊት ቆመሽ እኮ እንዲህ ማለት የሌለብሽ ሰው ነሽ አንቺ። ፖሊስ ሳልጠራ ባለጌ ስቤ ባገኝሽበት የምትጋደሚ አንተ አፍህን ጠብቅ። ምን ሆነህ ነው? ምንድን ነው ችግር? እንደ የሚለውን እየሰማህ አይደል እንዴ? አንተ ምን አለ? እሺ ውጡልን። ምን ማንነት ነው ያደርግልሻል? ውጡልን። እንደዛ ምንድን ነው ውጡልን? ስለዚህ ተፈታተነው ታውን አሳቢ ነው ነው ያለችበት ማለት ነው። ውጡልን አሰሙ እንደ ምንኛ የምትሉት ምንኛ ወቀር የምትሉት በአማርኛ አይደል የምናወራ? እኔ አንቺን መጥቼ ወንድነቴ ማባላሽ አልፈልግም። አደበሽ ተቀመጭ ወይ አምጪልኝ እሷን። አና ሴት መታም ሴት ነህ ማለት ነው። ሌላ ነገር ሳይፈጠር ውጣል። ስማ እኔ ማለት ወንድ ነኝ። እኔ ማለት እንደው ማለት ሳምንት አይመጣላችሁ። እኔ የሞ ወንድም ነኝ። እኔ ማን ነው ብለህ መጠየቅ አትችልም። ይልቁንስ አንተ ነው ማን ነው መጠየቅ ያለብኝ። ሰማ አንተ ልጅ ታረጋት ማይቻል አይችልም። አረ ወይ ታረጋት አንተ ተረጋጋ። መረጋጋታችሁ ሰማኝ። አንተ ነው የምትወጣው። እኔ ሳልሆን አንተ ነው የምትወጣው። አላወቅኝም እንደሆንኩ እንዴ? እሺ ቆይ ምንድነው ችግር እንዴ? መጀመሪያ አትናገርም ወንድም ማለት ነው። ግር ሳይከተለ ቶሎ ይዛት። እሺ እኔ አመጣለሁ። እሺ በቃ መጀመሪያ አንቺ ደግሞ የታባሽ ነሽ? ነይ ነይ አምጫት። ነይ ከደበቅሽበት አምጫት። ገብቼ ጎትቼ እንዳላወጣሽ ነይ አውጫት ቶሎ ቢያ እሺ አመጣለሁ። እሺ የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈንቶ አንደበቶቼ አንተን አይደል ይሉን ያልካት ነው። አንተን አገኛለሁ። ቁጭ በይ እስኪ። ምንድን ነው እሱ ነገር? ደህና ነሽ? አወቅሽ? አስታወስሽኝ? ማን ነኝ? እህቴ። እሱ ለምንድን ነው የምታየው? ያስፈራራኝ። ከዚህ ቤት መውጣት ምንድን ነው ያደረጋት ነገር? እኔ ምንም አላደረኩም። እሺ እወጣለሁ። ቀስ በል በሰላም ትወጣ ይሻላል። ከዚህ በላይ ከቆየ ከኔ ጋር ትልቅ ችግር ነው የሚፈጠረው። እናንተ እኔ ቆይ ምን አደረኩኝ? እኔ እኮ ምንም ያደረኩት ነገር የለም። ምንድነው ነጭ ያያታል እንዴ? ላድናት ነው የሞከርኩት። ምንድነው ችግሩ? ማዳን ምንድነው የዳነችው? ያንስ እንዴት እንደተቆጣጠረች ምን ደረሰለች? ባት ነው አሁን ሳሚ ይመጣል። ሁሉ እንዴ ነበረች መጀመሪያ አስታውቃት እህቴ። እኔ ምንም ማውቀው ነገር ማንኔ ምንም ማውቀው ነገር ምን ሆነች እና ምን ሳታረጋት? እሺ ነገር አምጣላት ዳንሽ። እኔም በመጣ በሄደው ቁጥር መቀጥቀጥ አለብኝ እንዴ? ጭራሽ ያስነካው አንቺ ዝም በይ። ምንድን ነው ያደረጋችሁት? ቁጭ በይ ቁጭ በይ። ለምን ቁጭ ምን አለልም? ተጋበ አትወረወረኛ አቦ አትወረወረኝ። ምንድን ነው ያስ ምን አድርጋችኋት ነው? አይታችሁ ማፍራት ትችላለች። ምንድን ነው ልጅቷ? መጀመሪያ እንዲህ ነበረች። አይወለ ወንድሜ እኛ ምን ነገር አላደረግናት። ሁሉንም ነገር ምንድን ነው የምን ውሃ ነው? ልትገላት ነው? እንዳሰጣት ልትገሏት ነው?
አንቺ ነሽ እንደዚህ ብለሽ የጠየቅሽው? የምጠይቅ ሞራል አለሽ እንደዚህ ብለሽ? አዎ ሳሚ ነው ያለው። ሳሚ የሚባለው ልጅ እሱ ራሱ ፈልገዋለሁ። የት አባቱ ነው? የት ነው ሳሚ? ሳሚ ነው። የት ነው ውጭ ያለው? እኔ አላውቅም። ውጭ ነው ያለው። አልመጣም እስካሁን። እንዴ እዩት፣ ቼክ አድርጎ ከፈለክ አንድ መተት አድርጋችሁባት ከሆነ ሁለታችሁም እኔ ደርስበታለሁ። ያን ቀን ጉዳችሁ ነው የሚፈለው። ሰማችሁ? ምን መተት ነው የምታወራው? ምንድን ነው የምታወራው? የት ነው ያለው? ሳሚ ራሱ ነው ያለው። ሳሚ የት ነው? ሳሚ የት እንዳለ በምን አውቃለሁ? ታውቁታላችሁ። ከገባበት እሱ ነው። የለም ውጭ ነው። ሳሚ ነው። እንትን ተንበርከክ። ተነስ። ለምንድን ነው የምንበረከከው? ደበደከኝ አይደል? ተረጋጋ። ቆይ ግንባርሽ ነው በተለይ ሰማሽ? አረ ወይኔ ተረጋጋ። ማን ቆይ ተረጋጋ። አንተ ተረጋጋ። ሽጉጥ እኮ ነው ያስከወረ እኮ አንተ ተረጋጋ። እሺ በቃ ሻስ ቢያየን አይደል? እንወጣለን። የምታወጣው ሳሚን የማወጣው እውነታውን ታወጣው። የለም በቃ የለም፣ እሱ የለም እና አለ እንወጣለን። ሁሉም ነገር እንወጣለን። አንቺ አውጣ። እሺ እሺ ይናገራል። ቆይ እሺ ተናገር። እውነታውን ተናገር። አንቺ ዝም በይ እስኪ። አንቺ ዝም በይ። ነው የምናገራለን። እንዳትናገር እገላለሁ። አንቺ ዝም በይ። እሱን ዞር አድርገው። እሺ እሱን ዞር አድርገው። እናገራለሁ። በቃ እሺ እንዳትናገር ዳኒ፣ እንዳትናገር ዳኒ። ሁሉ ነገር እሺ እናገራለሁ። ሁሉ ነገር እናገራለሁ። እንዳትናገር። እዚህ ጋር ሞት ነው የሚለየን። እውነታውን ካላወጣችሁ ሞት ነው የሚለየን። እሺ እናገራለሁ። በቃ ያለውን ነገር እንዳለ እናገራለሁ። እሺ እንዳትናገር ዳኒ። ያለውን ነገር እኔ ሁሉንም ነገር ደርስበታለሁ፣ አጣራለሁ። እናንተ ግን ከዚህ ደቂቃ ጀምሮ እዚህ ቤት ላያችሁ አልፈልግም። ከዚህ ብራችሁ እንበረከካችሁ ትወጣላችሁ። እንመጣለን። እሷ ለእኔ ተዋት፣ እህቴ ናት። እስከ ዛሬ ምን ጠቀምሻት ነው ልጅ? ቀጥ ብለህ ትወጣለህ። ውጣት። ለቅያት ተመለስ። ማለት ለቅያት ምን አደረግሽላት እስከ ዛሬ? ትድኛለሽ። አሁን ሕክምና ወስድሻለሁ፣ ጸበል ወስድሻለሁ። ምንም አትሆኝሽ። መጥቼልሻለሁ። እኛ እሺ ፈወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ።